አምስተኛው ነጥባችን ደግሞ ፔጅ ማኔጅመንት ነው። የምንገዛው ፕሪንተር እንዴት ነው ፔጁን ማኔጅ የሚያደርገው? አንዳንድ ፕሪንተሮች እራሳቸው ማለት ነው ባክ ኤንድ ፎርዝ አውቶማቲካሊ የሰው እጅ ሳይገባበት እያገላበጡ ፕሪንት ያደርጋሉ። አንዳንዶቹ ደግሞ እንደዛ አያደርጉም። ስለዚህ በጣም ኮንቲኒየስ የሆነ ተከታታይ ገጾች ባክ ኤንድ ፎርዝ የሚታተም ከሆነ ዱፕሌክስ ማሽን ቢገዙ ሬኮመንድ እናደርጋለን። ሌላው ደግሞ የፔፐር ሆልዲንግ ካፓሲቲ በጣም ትልልቅ የሆኑ ህትመቶች ከሆኑ ፔፐር ትሬው ትልቅ መሸከም አለበት። ዩ ዶንት ሃቭ ቱ ፊት ናው ኤንድ ዜን። ሌላው ደግሞ ራሱ አስቦ እንዲሰራ ኤዲኤፍ የሆኑ ቴክኖሎጂዎችን የሚጠቀም ከሆነ እነዚህን በእኛ ሬኮሜንዴሽን መስቀል አደባባይ መጥተው መውሰድ ይችላሉ። ስድስተኛው ነጥባችን ደግሞ ማማከር ወይም ሬኮሜንዴሽን ነው። ምን ሬኮሜንድ እናደርጎታለን? ለቤት ከሆነ የሚፈልጉት ፕሪንተሩን ኮስት ኢፌክቲቭ የሆኑ ከለር ፕሪንተሮችን ቢወስዱ የፈለጉትን ነገር በዛው መጠቀም ይችላሉ። ለቢሮ ሄቪ የሆነ ከሆነ ሌዘር ጀት ሬኮሜንድ እናደርጋለን። ፎቶግራፊክ የማስታወቂያ ድርጅት ኦር ህትመት ጋር ሪሌትድ ከሆነ በጣም ከፍተኛ የሆነ ዲፒአይ ዶት ፐር ኢንች ፕሪንት ሲያደርግ ሲጠቀጥቅ በጣም ከፍተኛ የሆነ ፍጥነትና ኳሊቲ ያለው ፕሪንተር ቢገዙ ሬኮሜንድ እናደርጋለን። ሌብልና ደረሰኝ ከሆነ ተርማል ፕሪንተር ነው የምንመክሮት። የመጨረሻው ደግሞ ዶት ማትሪክስ ፕሪንተር። ብዙ ጊዜ ዶት ማትሪክስ ፕሪንተር የሚፈልጉ ሰዎች ሬኮሜንዴሽን አይፈልጉም፣ ምክንያቱም ስፔሲፊካሊ የሚፈልጉበትን ምክንያት ስለሚያውቁ። እንግዲህ ይህን ሁሉ የምናወራው ፕሪንት እንዲያደርጉ፣ ፕሪንት ካደረጉ በኋላ ደግሞ ላይክ፣ ኮፒ፣ ሼር ዲዩት እንዲያደርጉ ነው። ኖታ